ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የመረጃ ሰዓታችን ተጀምሯል። መረጃዎችን ወደ እናንተ በማድረስ እኔ ሰላማዊ ንጋሴ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ወደ ሀገር ውስጥ መረጃዎች አልፋለሁ። የአዲስ አበባ ከተማ የቀድሞ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። የአዲስ አበባ ከተማ አስተዳደር የቀድሞ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለይቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት የሀዘን መግለጫ በአምባሳደር አሊ አብዶ ህልፈተ ህይወት ጥልቅ ሀዘን ተሰምቶኛልም ብሏል። ከንቲባዋ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው ህዝብ መጽናናትን ተመኝተዋል። አምባሳደር አሊ አብዶ 27ኛ የአዲስ አበባ ከተማ ከንቲባ በመሆን እንዲሁም በሱዳንና ናይጄሪያ የኢትዮጵያ አምባሳደር በመሆን ሀገራቸውንም አገልግሏል። በመቀሌ ከተማ መኪና ሲሰርቅ እጅ ከፍንጅ የተያዘው ግለሰብ በጽኑ እስራት ተቀጣ። በትግራይ ክልል መቀሌ ከተማ አዲ ሀቂ ክፍለ ከተማ ውስጥ ዳግም አምሳል ተብሎ በሚጠራው ልዩ ቦታ የወንጀል ድርጊቱ ተፈጽሟል። የሰሌዳ ቁጥሩ 03839 ትግራይ የሆነ መኪና ቁልፍ ሰብሮ በመግባትና የኤሌክትሪክ ሽቦን ፈቶ በማገናኘት ስርቆት ሊፈጽም የነበረው ግለሰብ እጅ ከፍንጅ መያዙም ተገልጿል። ነዋሪነቱ በመቀሌ ከተማ ሀድነት ክፍለ ከተማ ወርኢ ጣቢያ ሆነው መለስ ሰለሞን አማረ የተባለው ተከሳሽ በትላንትናው ዕለት ግንቦት 27 ቀን 2018 ዓ.ም ከቀኑ 9 ሰዓት ከ15 ደቂቃ ላይ የስርቆት ተግባር ፈጽሟል። ግለሰቡ ይህን የወንጀል ድርጊት እየፈጸመ ሳለ በአካባቢው በነበሩ የጸጥታ አካላትና በህብረተሰቡ ትብብር መሰረት በቁጥጥር ስር መዋሉን የክፍለ ከተማው የፖሊስ አዛዥ ምክትል ኢንስፔክተር ገብረ ክርስቶስ ፋሲል ተናግሯል። የአዲ ሀቂ ክፍለ ከተማ ፖሊስ እጅ ከፍንጅ የተያዘውን ተከሳሽ መዝገብ በአስቸኳይ በማጣራት ወዲያውኑ ክስ መስርቶበታል። የክፍለ ከተማው ፍርድ ቤትም የቀረበለትን መዝገብ መርምሮ ግለሰቡን ጥፋተኛ ሆኖ አግኝቶታል። በዚህ መሰረት ፍርድ ቤቱ በተከሳሹ ላይ የ8 ዓመት ጽኑ እስራትና የ4,000 ብር የገንዘብ መቀጮ እንዲቀጣ ወስኖበታል መባሉን ብስራት ሬዲዮ ሰምቷል ስትል ሰብል አበበ ዘግባለችም። ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ወደ ዓለም አቀፍ መረጃዎች ይሆናል። በቅድሚያም ዩክሬን የተመለከተ ጉዳይ እንንገራችሁ። በዩክሬን ጦርነቱ ከተጀመረበት ጊዜ አንስቶ 707 ህጻናት መገደላቸውም ተሰማ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በሁለቱም ሀገራት ከ4 ዓመት በላይ በዘለቀው ጦርነት በሩሲያ የተገደሉ 707 ህጻናትን አስታውሷል። በምስራቃዊ ዩክሬን ዶኔትስክ ክልል ላይ በደረሰ የሩሲያ ሌላ የቦምብና የድሮን ጥቃት ቢያንስ 5 ሰዎች ሲገደሉ 11 ሰዎች ቆስሏል ሲል የዩክሬን ብሔራዊ የፕሬስ አገልግሎት ዘግቧል። በሲቪል መሰረተ ልማት ላይ የደረሰው ጉዳት ሰፊ የነበረ ሲሆን ቢያንስ 14 አፓርትመንቶችና 11 መኪኖች ጉዳትም ደርሶባቸዋል። እንዲሁም የሕክምና ተቋም፣ ተሽከርካሪና አምቡላንስ ወድመዋል። በሌላ የሩሲያ ጥቃት በሰሜን ምስራቅ ዩክሬን ካርኪቭ ክልል ውስጥ ቢያንስ 3 ሰዎች ሲሞቱ 21 ሰዎች ቆስለዋል ሲሉ የክልሉ ገዢ ኦሌ ሲኒዩቦቭ ተናግረዋል። በሰሜን ምስራቅ ዩክሬን ውስጥ የሱሚ ክልል ወታደራዊ አስተዳደር ኃላፊ ኦሌግ ሃሪግሮቭ እንደተገለጹት ከሆነም ሩሲያ በሾስካ አውራጃ በያምፒል መንደር ላይ በፈጸመችው ጥቃት ቢያንስ 2 ሰዎች ሲገደሉ 4 ሰዎች ቆስሏል። በየካቲት 2022 የጀመረው ሩሲያ በዩክሬን ላይ ባካሄደችው ሁለንተናዊ ጦርነት ወቅት የተገደሉትን ልጆች በማስታወስ ዜሌንስኪ ዓለም አቀፍ የንጹሐን ህጻናት የጥቃት ሰለባዎች ቀንን በማስታወስ ህጻናቱን አስበዋል። በአውስትራሊያ $200,000 የሚያወጡ በረሮች በህገወጥ መንገድ ሲዘዋወሩም ተያዙ። የአውስትራሊያ መንግስት በህገወጥ መንገድ ሲዘዋወሩ የነበሩ ከ100,000 በላይ በረሮች በቁጥጥር ስር መዋላቸውን አስታወቀም። የእጅ መዳፍ የሚያህል በረሮን ጨምሮ በስፋት የማይገኙ የበረሮ ዝርያዎችን በኒው ሳውዝ ዌልስ ድንበር ላይ ሲዘዋወሩም ተይዟል። በቁጥጥር ስር የዋሉት ነፍሳት $200,000 የአውስትራሊያ ዶላር እንደሚያወጡም ተገልጿል። ከአውስትራሊያ ሲድኒ 200 ኪሎ ሜትር ርቀት ላይ ከምትገኘው ባትሩስ ከተማ የተገኙ የበረሮ ዝርያዎች ወይም ሂሲንግ ኮክሮችስና ዱቢያ ኮክሮችስ በህገወጥ መንገድ ሲዘዋወሩ ከነበሩት መካከል ይጠቀሳሉ። እነዚህ የበረሮ ዝርያዎች ወደ አውስትራሊያ ከተወሰዱ በኋላ እንዲራቡ ተደርገው ይሸጣሉ። ከዚህ ቀደም በቁጥጥር ስር ከዋሉ ህገወጥ የነፍሳት ዝውውሮች አንጻር የአሁኑ ሰፊው መሆኑ ተገልጿል። እነዚህ ነፍሳት በሽታ ከማሰራጨት በተጨማሪም እጽዋትና ግብርና ላይ ጫና እንደሚያሳድሩም ተመልክቷል። ነፍሳቱን ለተሳቢ የቤት እንስሳት ምግብነት የሚገዙ መኖራቸውን የገለጹት የአውስትራሊያ ባለስልጣናት በህገወጥ መንገድ ሲዘዋወሩ የተያዙት በረሮች እንደሚገደሉ አስታውቋል። የአየር ንብረት ለውጥ፣ ኤነርጂ፣ አካባቢና ውሃ ሚኒስትር ቃል አቀባይ በስፋት የማይገኙ የበረሮ ዝርያዎችን ማርባትና በህገወጥ መንገድ መሸጥ እየተለመደ መጥቷል። የቤት እንስሳ ሻጮችና የቤት እንስሳ የሚያሳድጉ ሰዎች ስለ ጉዳዩ እንዲያውቁ አድርገናል ብለዋል። እነዚህን የበረሮ ዝርያዎች የሚያራባ ወይም ይዞ የተገኘ ሰው በህጉ መሰረት ይቀጣል ሲሉም ቃል አቀባዩ አክለዋል። ተሳቢ የቤት እንስሳት የሚያሳድጉ ሰዎች ሌላ ህጋዊ አማራጭ እንዲጠቀሙም አስገንዝበዋል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የመረጃ ሰዓታችን የተከታተላችሁት ይመስል ነበረ።
መረጃዎቹን ወደ እናንተ በማድረስ እኔ ሰላማዊ ንጋሴ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድረግን። ሰላም።